ዛሬ በአዲስ አበባ ከባባድ የተባሉ የወንጀል ዜናዎች የተሰሙበት ዕለት ሆኖ ተመዝግቧል። መኪና ለመዝረፍ የቅርብ ጓደኛው ነፍስ የነጠቀው ግለሰብ ጉዳይ፣ በአንድ የእንግዳ ማረፊያ ቤት በተደረገ ብርበራ በርካታ ገንዘብ የወጣባቸው ሀገር ያመሳቀሉ ተጠርጣሪዎች የተያዙበትና በርካታ ገንዘብ የፈሰሰባቸው መድኃኒቶችም የተያዙበት ዕለት ሆኖ ተመዝግቧል። እንደዚሁም አንድ ከፍተኛ ፋርማሲም የታሸገበት ዕለት ሆኖ ተመዝግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ሹመት አግኝተዋል። ሹመቱን የሰጠው ተቋም ማን ነው? እነግራችኋለን። እንደዚሁም የዕለቱ ዋና ዜናችን ደግሞ ኤርትራ ከአሜሪካ ጋር ለመታረቅ ዝግጅቷን ማጠናቀቋም እየተነገረ ይገኛል። አሜሪካ ፊቷን ወደ ኤርትራ ታዞር ይሆን? ይህስ ለኢትዮጵያ ምን ማለት ነው? ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 15 ቀን 2018 ዓ.ም ያዘጋጃቸው የአገር ቤትና የባህር ማዶ ዜናዎች ከኢሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁም። መኪናን ለመዝረፍ የቅርብ ጓደኛውን የገደሉ ግለሰቦች በጽኑ እስራት ተቀጡም። በጉለሌ ክፍለ ከተማ ሰሜን ማዘጋጃ አካባቢ ግንቦት 8 ቀን 2016 ዓ.ም የተፈጸመው ዘግናኝ ወንጀል ማጠቃለያ አግኝቷል። ገብረ ሚካኤል ሰይፉ የተባለውን ሟች የቅርብ ጓደኞቹ የነበሩት ቴዎድሮስ ታከለና ሲሳይ ጥላውን አብረውት ሲዝናኑ ካመሹ በኋላ አንገቱን በማነቅ ሕይወቱ እንዲያልፍ አድርገው አስክሬኑን መንገድ ላይ ጥለውታል። ተከሳሾቹ ሟች ሲያሽከረክሩ የነበረውን የመንግስት መኪና ስልክና መታወቂያ በመዝረፍ የተሰወሩ ቢሆንም የአዲስ አበባ ፖሊስ ባደረገው ፈጣንና ያልተቋረጠ ክትትል በ24 ሰዓታት ውስጥ በተለያዩ አካባቢዎች በቁጥጥር ስር ሊውሉ ችለዋል። የአዲስ አበባ ፖሊስ ምርመራ መዝገቡን በሰውና በሰነድ ማስረጃ አጠናክሮ ባቀረበው መሰረትም ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት በሁለቱ ግለሰቦች ላይ ከበድ ያለ የቅጣት ውሳኔ አስተላልፏል። በዚህ መሰረት አንደኛ ተከሳሽ ቴዎድሮስ ታከለ በ25 ዓመት ጽኑ እስራት፣ ሁለተኛ ተከሳሽ ሲሳይ ጥላውን ደግሞ በ23 ዓመት ጽኑ እስራት እንዲቀጡም ፖሊስ እንደወሰነ ያወጣው መረጃም አሳውቋል። በአንድ የእንግዳ ማረፊያ ቤት በተደረገ ብርበራ በርካታ ህገወጥ መድኃኒቶች ከነ ተጠርጣሪዎቹ በቁጥጥር ስር ዋሉ። አዲስ አበባ ፖሊስ ዮሴፍ ኩራባቸውና ዮሐንስ የስጋት የተባሉ ተጠርጣሪዎች ምንም አይነት ህጋዊ የንግድ ፍቃድ ሳይኖራቸው በህገወጥ መንገድ በርካታ መድኃኒቶችን አከማችተው በቁጥጥር ስር የዋሉም ሲሆን ሚያዝያ 14 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ያማዝ ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የእንግዳ ማረፊያ 3ኛ ፎቅ ከቀኑ 7 ሰዓት ተኩል ላይ ነው። በቦሌ ክፍለ ከተማ ፖሊስ መምሪያ የአደይ አበባ ስታዲየም አካባቢ ፖሊስ ጣቢያ የህብረተሰቡን ጥቆማ መነሻ በማድረግ ህግን በተከተለ መንገድ ባደረገው ብርበራ ጠቅላላ የዋጋ ግምታቸው 1.5 ሚሊዮን ብር በላይ የሚያወጡ ለኩላሊትና ለካንሰር ህመምተኞች የሚሰጡ በርካታ መድኃኒቶች፣ መርፌዎችና የህክምና ቁሳቁሶች ከሁለት ተጠርጣሪዎች ጋር በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ ከአዲስ አበባ ፖሊስ ያገኘነው መረጃ ይጠቁማል። የኢትዮጵያ ዜናዎችን በመከታተል ላይ ትገኛላችሁ። ዜናዎቻችን ቀጥለዋል። ጊዜያቸው ያለፈባቸውን ወይም ኤክስፓየርድ መድኃኒቶች ሲሸጥ የተገኘ ፋርማሲ ታሸገ። ከቅሬታ ወደ እርምጃ በኮተቤ ካራ የሚገኘው ፋርማሲ ታሽጓል። በኮተቤ ካራ አካባቢ የሚገኘው አንድ ፋርማሲ አገልግሎት ዘመናቸው ያለፈባቸው መድኃኒቶች ለሽያጭ እያቀረበ መሆኑን የሚያሳይ የቪዲዮ ማስረጃ በማህበራዊ ሚዲያ መሰራጨቱ ይታወሳል። ይህንን ተከትሎ ለህብረተሰቡ ደህንነት አደጋ ላይ ለሚጥሉ የህገወጥ ተግባራት በአስቸኳይ እንደሚታረሙ ነዋሪዎችና ደንበኞች ጥሪያቸውን ሲያቀርቡ መቆየታቸውም ይታወሳል። የአዲስ አበባ ምግብና መድኃኒት ባለስልጣን የየካ ቅርንጫፍ ጽሕፈት ቤት ለቀረበው ጥቆማ ፈጣን ምላሽ በመስጠትም በቦታው ተገኝቶ አስፈላጊውን የቁጥጥርና የፍተሻ ስራ ማከናውኗል። የቅርንጫፍ ስራ አስኪያጅ አቶ ፋንታውን ታደሰ እንደገለጹትም በተደረገው ድንገተኛ ፍተሻ የሚከተሉት አሳሳቢ ግድፈቶች ተገኝቷልም ብለዋል። አንደኛ፣ የተሸጠው መድኃኒት ያልተመዘገበ መሆኑም፣ መድኃኒቶች ያለ ሕክምና ባለሙያ ማዘዣ ወረቀት ለሽያጭ መቅረባቸው፣ በቦታው ፍቃድ ያለው ባለሙያ ሳይኖር በረዳት ፋርማሲነት አማካኝነት አገልግሎት ሲሰጥ መቆየቱም፣ የተሸጠው መድኃኒት አደገኛ እና ተደብቆ የሚገኝ መሆኑን አሳውቀዋል። በዚህም በተቋሙ የሚገኙ ሌሎች መድኃኒቶች ጥራትና ደህንነት ተረጋግጦ እስከሚጠናቀቅ ድረስም ፋርማሲው በጊዜያዊነት እንዲታሸግ ተደርጓል ሲሉም ተናግረዋል። የአፍሪካ ህብረት
ለጠቅላይ ሚኒስትር ዶክተር አብይ አህመድ የሰው ሰራሽ አስተውሎትና ዲጂታል ጤና ሻምፒዮን አድርጎ ሾመም። ህብረቱ አብይን የሾማቸው ኢትዮጵያ የሰው ሰራሽ አስተውሎት ቴክኖሎጂ በአፍሪካ ውስጥ አስተዋጽኦ እንዲያድግና ላላት ሚናናው አብይን በዚህ ረገድ ጥብቅ አመራር በመስጠታቸው መሆኑን ገልጿል። ህብረቱ ለዶክተር አብይ አህመድ በአፍሪካ የዲጂታል ሽግግር እንዲመጣ የሰጡት አመራርም ሰው ሰራሽ አስተውሎት የሉዓላዊነትና የአካታችነት ቁልፍ መመሪያ እንዲሆን አስችሏል ነው የተባለው። ዶክተር አብይ አህመድ አመራር የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ማቋቋሟን፣ የሰው ሰራሽ አስተውሎት ብሔራዊ ስትራቴጂ መደገፏና የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም ዝግጅት ላይ መሆኗን ህብረቱም ጠቅሷል። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተከታታይ ቀናት ከስራ ለሚቀሩ ሰራተኞች ከስራ ሊያባርሩ በሚችሉበት ሁኔታ ዙሪያም ከአሁን ቀደም የተሰጠውን የህግ ትርጉም በመሻር አዲስ ትርጉም ሰጥቷል። ከአሁን በፊት የተሰጠ የህግ ትርጉም አንድ ሰራተኛ በተከታታይ ከ5 ቀናት በላይ ለሆነ ጊዜ ከስራ ቢቀር ከስራ ለቀረበበት ለእያንዳንዱ ቀን አሰሪው ማስጠንቀቂያ ሳይሰጥ የሰራተኛውን የስራ ውል ማቋረጥ እንደማይችል የሚገልጽ ነበር። ሆኖም ሰበር ሰሚ ችሎቱ ይህን የህግ ትርጉም መሻሩን ጠቅላይ ፍርድ ቤት ዛሬ ባሰራጨው ዝርዝር የህግ ትርጉም መግለጫ ማሳውቋል። ችሎቱ ነባሩን የህግ ትርጉም በማሻሻል ሰራተኛው በዚሁ አዋጅ ከተመለከቱ ረፍቶችና ልዩ ልዩ ፈቃዶች ውጪ ለ5 ተከታታይ የስራ ቀናት ከዚህ በላይ ለሆነ ጊዜ ከስራ ከቀረም አሰሪው የጽሁፍ ማስጠንቀቂያ መስጠት ሳይገደድ የስራ ውልን ያለ ማስጠንቀቂያ ማቋረጥ ይችላል የሚል ተተርጉሞለታል። የህዝብ ተወካዮች ምክር ቤት ዶክተር ሚዛኔ አባተን የኢሰመኮ ምክትል ዋና ኮሚሽነር አድርጎ ሾመ። ዶክተር ሚዛኔ በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ህግ ረዳት ፕሮፌሰር ሲሆኑ በሰብአዊ መብቶች ክትትል የተቋማዊ ማሻሻያና በህግ ትምህርት ረገድም ሰፊ ልምድ እንዳላቸውም ተገልጿል። ተሿሚው ከአሁን ቀደም የኢሰመኮ ዋና ኮሚሽነር ስትራቴጂካዊ ጉዳዮች ከፍተኛ አማካሪ ሆኖም አገልግለዋል። ምክር ቤቱ በተመሳሳይ በዳሳ ለሰሜን ሰብአዊ መብቶች ትምህርትና ስልጠና ኮሚሽነር መሐመድ አህመድን የአካል ጉዳተኞችና አረጋውያን መብቶች ኮሚሽነር እንደዚሁም አሸነፈች አበበን የሴቶችና ህፃናት መብቶች ኮሚሽነር አድርጎም ሾሟል። ወደ ዕለቱ ዋና ጉዳያችን አልፈናል። አሜሪካ ኤርትራ ላይ የጣለችውን ማዕቀብ ልታነሳ መሆኑም ተሰምቷል። በተቃራኒው ደግሞ ኤርትራ ከኢትዮጵያ ጋር ባለችበት ውጥረት ይህ ለኢትዮጵያ አሳሳቢ እንደሆነም የፖለቲካ ተንታኞች እየተናገሩ ይገኛሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል መንገዶች እያሰላ መሆኑን ተሰምቷል። የፕሬዝዳንቱ አስተዳደር የአፍሪካ ጉዳዮች ከፍተኛ አማካሪ መሱድ ቤሎስ የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለችውን የተወሰኑ ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለው ለውጭ ዲፕሎማቶች መናገራቸውን ከባለስልጣናት መስማቱን ጠቅሶም ዎል ስትሪት ጆርናል ዘግቧል። ሌሎች ባለስልጣናት በበኩላቸው አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል እና ማዕቀቦች ለማንሳት የያዘችው እቅድ በመገምገም ሂደት ላይ መሆኑን መናገራቸውን ዘገባው ጠቅሷል። የፕሬዝዳንት ኢሳያስ አፈወርቂ ኤርትራ ፕሬዝዳንት ትራምፕ አስተዳደር ስር ከአሜሪካ ጋር ግንኙነቷን ለማሻሻል ፍላጎት እንዳላት በተደጋጋሚ ሲገልጡ ቆይተዋል ተብሏል። ቀጥለናል። ኢራን ሆርሙዝ ሰርጥ የሚያልፉ መርከቦች ለመጀመሪያ ጊዜ የደህንነት ክፍያ ማስከፈል መጀመሯ ተሰማም። ከመርከቦች የተሰበሰበው የመጀመሪያው የማለፊያ ክፍያም ለሀገሪቱ ብሔራዊ ባንክ ገቢ መደረጉም ባለስልጣናት መናገራቸውን ጠቅሰው የሀገሪቱ የዜና ምንጮች ዘግበዋል። ክፍያው በእያንዳንዱ መርከብ የጭነት አይነት መጠን እንደዚሁም መርከቡ ለአደጋ ተጋላጭነት ባለው ደረጃ ተሰልቶ እንደሚካፈል ዘገባዎች ጠቅሰዋል። ኢትዮጵያ በባህረ ሰላጤው ሀገራት የምትገዛው ነዳጅ የሚያልፈው በሆርሙዝ ወሽመጥ በኩል እንደሆነም የሚታወስ ነው። አሜሪካ ከ1000 በላይ አፍጋኒስታውያን በኮንጎ ልታሰፍር መሆኑ ተሰምቷል። የትራምፕ አስተዳደር በኳታር በሚገኝ ወታደራዊ ካምፕ ውስጥ የአሜሪካ ቪዛ በመጠባበቅ ላይ የሚገኙ 1100 አፍጋኒስታናውያን ወደ ኮንጎ ዲሞክራሲያዊ ሪፐብሊክ ለማዘዋወር ድርድር ላይ መሆኑ ተገለጸ። እነዚህ ስደተኞች በአፍጋኒስታን ጦርነት ወቅትም ለአሜሪካ ጦር በአስተርጓሚነትና በልዩ ኃይልነት ያገለገሉ ታማኝ አገሮች መሆኑም የትራምፕ አስተዳደር የቪዛ ሂደታቸውን በማቋረጥ ወደ ሌላ ሀገር ለመላክ እየተንቀሳቀሰም ይገኛል ነው የተባለው።
ይህ እቅድ በሰብአዊ መብት ተሟጋቾች ዘንድም ከፍተኛ ተቃውሞ እየገጠመው ሲሆን በተለይም ኮንጎ ካለባት ከፍተኛ የጸጥታ ችግርና ሰብአዊ ቀውስ አኳያም ስደተኞቹ ወደዚያ መላክ ተቀባይነት የሌለው ነው ተብሏል። የአሜሪካ ውጭ ጉዳይ መስሪያ ቤት እርምጃው ለስደተኞቹ አዲስ የህይወት ዕድል ይሰጣል በሚል ቢከራከርም ተሟጋቾች ግን አሜሪካ ለነባር አጋሮቿ ጀርባዋን ሰጥታለች ሲሉም ይተቻሉ። የኮንጎ መንግስት እስካሁን በጉዳዩ ላይ የሰጠው ይፋዊ ምላሽ ግን የለም። ኤሎን መስክ የሲቪ ዘመን አበቃ እያለ ይገኛል። ኤሎን መስክ በቅጥር ሂደት ውስጥ የስራ ልምድ መግለጫና የማመልከቻ ደብዳቤ እንዲቀይሩ ማድረጉ ተገልጿል። በምትኩ አመልካቾች በቴክኒክ ስራዎቻቸው ላይ ያተኮሩ 3 ነጥቦች ብቻ እንዲያቀርቡም ጠይቋል። ይህ የቅጥር ዘመቻ ቴስላ በህዋ ላይ የሰው ሰራሽ አስተውሎት ወይም አንጎል ለመገንባትና ከፍተኛ መጠን ያላቸው የኤአይ ቺፕን ለማምረት ከነደፈው የጆስሪ ፕሮጀክት ጋር የተያያዘ ነው። መስክ በኤክስ ገጹ ባሰፈረው መልእክትም አመልካቾች ከተለመደው የማመልከቻ ቅጽ ይልቅ እስካሁን የፊቷቸውን 3 በጣም ፈታኝ ችግሮች በዝርዝር በኢሜይል እንዲላኩለት ጠይቋል። መስክ ከዚህ ቀደም ሰራተኞች የቅርብ ጊዜ ስራዎቻቸውን በነጥቦች ዘርዝረው እንዲልኩ በማዘዝ ተመሳሳይ አካሄድ ተጠቅሞ እንደነበረም የሚታወስ ነው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 15 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።